በአርሰናል የሚሸነፍ ከሆነ ኤፍሬም የማነ ጋዜጠኝነቱን ያቆማል አሉ። ግን ብለሃል እድሜ ዘመን ለምን አይሸነፍም አርሰናል? በሬዲዮ ነው ድምጽህን በጣም ምናቀው። በቲቪም እኮ ነበርክ ድሮ ጸጉርህ እንደዚህ ያለ ቀጭኑኝ በምንም ነገር ውስጥ ያለፍክ። አትሌቲክስ ልዘግብ የቲቪ እየሰራን እንጦጦ ናሽናል ቲሙን እንትን ያልተቀላቀየ አትሮጥም እንዲያሉ ያው ቀጭኑኝ እኔ ማብሬ መስያቸው ሳምናምን አርገን ሪፖርት ነው አንተ ወደ ኋላ ትቀራለህ አትሮጥም ማለት እና እኔ ስፖርት ጋዜጠኝነት ጀምር የመጀመሪያ የተጣላሁት ከፋዘር ጋር የባህሩ ቃኝን ደምስሽ ሊብሮ ያነበብኩ ስተርክ ፋዘር ማታ ሊሰማ መጥቶ ሲለው የኔ ድምጽ ውጭ አሳደረኝ። የቅባት ዕቃ ሽጬ ለቁራሌው 3 ቁጥር ባስ ይዤ ዘነበ ወርቅ ድረስ ይዤ ነው እነ ደምሴን ያገኘሁት። ኢትዮጵያ ሬዲዮ የመጀመሪያ ደምሴን ያየሁት ቀን ጎርፌን ያየዋቸው ሰዓት ወረቀት ሞርቶ በቃ ይሰራሉ ዜና። ግን ደምሴ ያለፈበት ስለሆነ ነፍሱን ይማረው ከድሬዳዋ ሲመጣ እንደዚሁ ሱ ሰለሞን ተሰማ በቀደደለት መንገድ ሄዶ ነው። ስለዚህ እስቲኒው ነው ሲል የነበረው እኔ ዓለምን ዞር ያለ ከማራካኛ ብራዚል እስከ በርድስኔት ከኦልትራፎርድ እስከ አንፊልድ ዌምብሌይ ብሪጅ የስፐርስ ስቴዲየምን ጨምሮ ኤምሬትስ አይቡሪ እኔ አሁን በጀነሬሽን መቼ ምን እንደምንሆን አናውቅም። አንድ ስቴዲየም እንዴት እንደዛ አይኖረን